ቢስሚላሂ ራህማኒ ራሂም በትምህርት ሁለት የአረብኛ ሁለተኛዋን አናባቢ የምንመለከት ይሆናል። ይህችም ከስራ በመባል ትታወቃለች። አብራችሁ ይበሉ። ከስራ ከስራ ልክ ስክሪኑ ላይ እንደምትመለከቱት ከፊደላቶች ታች የምትመጣ ትንሽ መስመር ነች ማለት ነው። ይህቺ ከስራ ፊደላትን በምትመጣበት ሰዓት ልክ የአማርኛ ሶስተኛ ፊደል አይነት ድምፅ እንዲኖራቸው ታደርጋለች። በምሳሌ ለመመልከት ያክል ባ ላይ ከስራ በምትመጣ ሰዓት ቢ የሚል ድምፅ እንዲኖረው ታደርጋለች። በቡ ቢ ሶስተኛ። ታ ላይ ቲ የሚል ድምፅ እንዲኖረው ታደርጋለች። ሳ ላይ ፊ የሚል ድምፅ እንዲኖረው ታደርጋለች። አብረን እንላቸዋለን። ቢ ቲ ፊ ቢ ቲ ፊ። ማሻአላህ። ከፈትሐ ጋር ለማነጻጸር ያክል ፈትሐ የአማርኛ የመጀመሪያ ፊደል እንዲኖረው ያደርጋል። ፊደሉ ባ ላይ ፈትሐ በሚመጣ ሰዓት በስተግራ በኩል እንደምትመለከቱት በ ድምፅ ሲኖረው፣ ባ ላይ ከስራ ሲመጣ ደግሞ ቢ ድምፅ ይኖረዋል ማለት ነው። በ አብራችሁ ይበሉ። ቢ በ ቢ። ታ ላይ ፈትሐ ስትመጣ ተ ድምፅ እንዲኖረው ስታደርግ፣ ታ ላይ ከስር በምትመጣ ሰዓት ቲ ድምፅ እንዲኖረው ታደርጋለች። ተ ቲ ተ ቲ። ማሻአላህ። የመጨረሻ ሳ ላይ ፈትሐ ስትመጣ ካስታወሳችሁ ያለፈው ክፍል ላይ ሰ ድምፅ ይኖረዋል። ከስር በሚመጣ ሰዓት ደግሞ ፊ እንዲሆን ያደርገዋል። ሰ ፊ ሰ ፊ። ጥሩ ምሳሌዎችን የምንመለከት ይሆናል። ሚም ለማን ነው የምትቀርበው? ለመ። ሚም ላይ ፈትሐ ስለመጣ የአማርኛውን የመጀመሪያ መ ድምፅ ይኖራታል። ላም ከስር መጥቶባታል። ከስር በሚመጣ ሰዓት የአማርኛ ሶስተኛ ፊደል ለ ሉ ሊ ሊ የሚለው ድምፅ ይኖራታል። አንድ ላይ ሚም ፈትሐ መ ይሆናል። ላም ላይ ያለችው ከስራ ሊ መሊ። ካፍ ላይ ከስራ በሚመጣ ሰዓት ኪ ይሆናል ድምፁ መሊኪ መሊኪ መሊኪ። ጥሩ። ሁለተኛ ምሳሌ ሐ ፈትሐ በሚመጣ ሰዓት ሐ ድምፅ ይኖረዋል። ባ ላይ ከስር ሲመጣ ቢ አንድ ላይ ስናነበው ሐቢ። ጣ ፈትሐ ሲመጣ ጠ ጠ ወፍር ጣ እናደርገዋለን። ስለዚህ ሐቢጣ ይሆናል ስናነበው። አብራችሁ ይበሉ። ሐቢጣ። ፈጠን ብለን ስናነበው ሐቢጣ ሐቢጣ ሐቢጣ። ጥሩ። የመጨረሻ ምሳሌያችን የሚሆነው ራ ፈትሐ መጥቶባታል። ራ ፈትሐ በሚመጣ ሰዓት ራ የሚለው ድምፅ ይኖራታል። ራ ትወፍራለች። ራ ብለን እናነባዋለን። ሐ ላይ ከስር መጥቷል። ከስር በአማርኛ ሶስተኛ ፊደል እንዲኖር ያደርጋል። ሐ ሁ ሂ ሂ ይሆናል ማለት ነው። ራሒ ራሒ። ሚም ፈትሐ ሆኖ መጥቷል። መ ድምፅ ይኖረዋል። አንድ ላይ ስናነበው ራሒመ 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 ራሒመ። ስለዚህ ከስር በአማርኛ ሶስተኛ ፊደል የአረብኛ ፊደላቶች እንድትይዝ ታደርጋለች ነው። ፈትሐ ደግሞ የአማርኛ የመጀመሪያ አይነት ፊደል ሀ ረ ለ እያልን በዛ መልክ መያዝ እንችላለን። በደንብ ተለማመዱት በልምምድ ኢንሻአላህ ሁሉም ቀላል እየሆነ ይሄዳል። ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሕቢሂ ወሰለም።